የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ከተፎካካሪ የፖለቲካ ፓርቲዎች ጋር ባደረጉት ውይይት ላይ ከተነሳው ሐሳቦች መካከል የለውጥና የህገ መንግስት ጥያቄዎች ይጠቀሳሉ። ከለውጡ ጥያቄና ከህገ መንግስት ማሻሻያ አለመደረግ አንፃር የለውጡ መንግስት ማለት ይቻላል ወይ? ስለ ለውጥ ያለን ሐሳቤ ህገ መንግስት ካልቀየረ ምኑን የለውጥ መንግስት ይባላል የሚለው ሐሳቤ ትክክለኛ ሐሳብ አይመስለኝም። ምክንያቱም ለውጥ ህጎች፣ ፖሊሲዎች፣ ስትራቴጂዎች፣ መመሪያዎች፣ ስትራክቸሮች ሊይዝ ይችላል። ይሄንም ሳይዝ የአመራር ለውጥ ራሱ ለውጥ ሊባል ይችላል። ህገ መንግስት ለመቀየር ሲመጣ ለውጥ ተደርጎ መወሰድ የለበትም። በርግጥ ብዙ ለውጥ መጥቷል ኢትዮጵያ ውስጥ የሚታይ ነገር ነው። የዛሬው መድረክ ጨምሮ ለውጥ ነው። ግን ህገ መንግስት ካልተለወጠ እንዴት የለውጥ መንግስት ይባላል የሚል ድምዳሜ በዛ ትክክለኛ ሐሳብ አይመስለኝም። በስልጣን ላይ ያለው መንግስት በህገ መንግስቱ የተፈጠረ አንድ አካል እንጂ ህገ መንግስት ፈጣሪም ሆነ ቀዳጅ አለመሆኑን የገለጹት ጠቅላይ ሚኒስትሩ ህገ መንግስትን በየጊዜው እየጣሉና እየቀደዱ መሄድ አዋጭ አለመሆኑን አንስተዋል። ይልቁንም በህገ መንግስቱ ላይ እንዲቀየርም ሆነ እንዲሻሻል የሚፈልጉ ሐሳቦች ካሉ መፍትሄው መነጋገርና መመካከር ብቻ መሆኑን አመላክተዋል። በዋና ዋና ጉዳዮች ወሳኝ ጉዳዮች ህገ መንግስቱ መታረቅ መስተካከል ያለበትን ጉዳይ ለማስተካከል ዝግጁ ነን። እኛም አቋም አለን በሱ። ለዛ ነው ኢንክሉሲቭ ናሽናል ዲያሎግ ያስፈልጋል ያለው። በዛ ውይይት ውስጥ በርካታ ማህበረሰብ የተሳተፈ ነው። ፓርቲዎች የተሳተፉ ነው። ፈራ ተባ የሚሉ ፓርቲዎች እንዳሉ አውቃለሁ። ፈራ ተባ የሚሉ ፓርቲዎች አቋም ስለሌላቸው ዳረጎት እንዳይቀርባቸው ካልሆነ በቀር በየትኛው መድረክ ገብቶ ይሄ ጉዳይ ትክክል አይደለም ለማለት የሚከለክል ነገር ያለ አይመስለኝም። ተቀይሮ ቢሆን ኖሮ ይሄን አልቀበልም ይሄን እንቀበላለን እንላለን። አሁን አልተቀየረም። እንወያይ የተባለው ገብታችሁ ሐሳብ ለመስጠት ምን ችግር አለባችሁ? ከሆነ ቦታ የሚላክ ስሙኒ እንዳይቀርባችሁ ካልሆነ በቀር ማለት ነው። ከዚህም እንዳይቀር ፓርቲ ናችሁ፣ ከዛም እንዳይቀር አልገባችሁም። እነዚህ ደግሞ ይታወቃሉ፣ የማይታወቁ አይደሉም። በስም ይታወቃሉ፣ ሪሌሽንሺፓቸውም ይታወቃል። አሁን ግን ለመላው ኢትዮጵያ ህዝብና ለእናንተ ማረጋገጥ እንፈልገው እንደ መንግስት ህገ መንግስቱን እንደ ማንኛውም የኢትዮጵያ ቀደምት መንግስታት ወይም አሁን እንዳሉ እንደ አፍሪካ መንግስታት መቀየር የሚያስችል ስልጣን ወይም መነካካት የሚያስችል ስልጣን አለን። ትክክል ግን አይደለም ብለን እናምናለን። ጊዜ ሰጥተን እንፈትሻለን። የለውጡ መንግስት ትክክለኛ የለውጥ ትግበራ ላይ ስለመሆኑ ማረጋገጫ የሰጡት ጠቅላይ ሚኒስትሩ በኢህአዴግ የስልጣን ዘመን የሶማሌ፣ የአፋር፣ የቤንሻንጉልና የጋምቤላ ፓርቲዎች በጉባኤ ላይ መሳተፍ እንኳ እንደማይችሉ አስታውሰዋል። አሁን ግን እነኚህን ፓርቲዎች ባለቤት ማድረግ የተቻለበት ስራ መሰራቱን ጠቁመዋል። በሌላ በኩል ከተሳታፊዎች የተነሳው ጥያቄ ከላይ ያለው የብልጽግና ፓርቲና ከታች ያለው ፓርቲ ልዩነት የሚታይበት ሲሆን ይሄ በጋራ ለመስራት የሚያስችል በመሆኑ ቢታይ የሚል ነበር። ሁለት ብልጽግና አለ። የጋራ አገርናት በጋራ መስራት አለብን፣ ማሳካት አለብን፣ አገርን ማሻገር አለብን፣ ማስቀጠል አለብን የሚል ብልጽግና አይደለም። ራሴን፣ ቤቴን፣ አካባቢን፣ ሰፈሬን መገንባት አለብኝ ብሎ ራሱን የሚገነባ ብልጽግና አለ። አሁን የተቸገርነው ይሄን ብልጽግና ነው። ብልጽግና ውስጥ ችግር አለ ያላችሁት ትክክል ነው። ለዚህ ነው እየገመገም የምናባረረው የምናስረው ስንት እኮ የምናወርደው ለዚህ ነው። ብልጽግና የሆነ ሁሉ ምንም እንከን የሌለበት ነው የሚል አይነት እሳቤ እኛ የለንም። ይልቁንስ እናንተ ብትፈትሹ ሰው ኢዜማ ሲሆን፣ ሰው አብን ሲሆን፣ ሰው አረና ሲሆን፣ ሰው የሆነ ፓርቲ ሲሆን ተደብቄ እዛ ውስጥ አንድ ግሬ እዚህ አንድ ግሬ ጫካ ሊል እንደሚችል ሲጠይቁት በህግ ሲጠየቅ አረና ይሆናል ወይም የሆነ ፓርቲ ይሆናል ሲጠየቅ። ሌላ ጊዜ ግን የሚሰራው ከሌሎች ኃይሎች ጋር ነው። እኛም ውስጥ ኢንፊልትሬሽን አለ፣ እናንተም ውስጥ ኢንፊልትሬሽን አለ። እኛ ጋር ጠቁሙን በማስረጃ እየገመገምን እርምጃ እንወስዳለን። እናንተም ስንጠቁማችሁ ግን ስሙ። የፖለቲካ ምህዳር መስፋት አለበት የሚለው በተፎካካሪ ፓርቲዎች ለጠቅላይ ሚኒስትሩ ሌላው የቀረበ ጥያቄ ሲሆን በተለይ አካታችነት ያለውና ሙሉ በሙሉ ዲሞክራሲን ተግባራዊ ለማድረግ የሚያስችል አውድ እንዲፈጠር ተጠይቋል። አሁን ላይ የፖለቲካ ምህዳሩ እንዲሰፋ በርካታ ስራ መሰራታቸውን ያነሱት ጠቅላይ ሚኒስትሩ በዋናነት ግን ትብብርና ፉክክርን መሰረት ያደረገ ስራ እየተሰራ ነው ብለዋል። ምህዳርን በሚመለከት በፉክክርና ትብብር መካከል ቆመን የሚፎካከሩ ፓርቲዎች አሳትፈን የተሻለች ኢትዮጵያን መፍጠር ፍላጎታችን ነው ስንል ምህዳር ግን ለማን ይሰፋል ሚለውን ግን መጠየቅ አለብን ሁላችን። ለማን ነው ምህዳር ይሰፋው? ይስፋ የሚባለው ምህዳር ሐሳብ አንግቦ ሐሳብ ሰንቆ ተደራጅቶ ሐሳቡን ሽጦ በፖለቲካ መድረክ ውስጥ ሚናውን ለመውጣት ለሚፈልግ ሰው ነው ወይስ
ሐሳብና ነፍጥ ይዞ ሲፈልግ በነፍጥ ሲፈልግ በሐሳብ ለሚለው ነው። ይህን በደንብ ማየት ያስፈልጋል። ኢትዮጵያ ውስጥ ያለው የፖለቲካ ልምምድ ከተቻለ በኮሮጆ ካልተቻለ በካልቾ ዋናው ነገር 4 ኪሎ ነው። ፖለቲካ ይህ ብቻ ነው። በኮሮጆም ይሁን በካልቾ የ4 ኪሎ ጉዳይ እስካልተመለሰ ድረስ ዲሞክራሲ ምህዳር ላለመቀበል ዝግጁ የሆነ በጣም ሰፊ ሰው ነው ያለው። እንደነዚህ አይነት ሰዎች ደግሞ እድሜ ልካቸውን ይደክማሉ ብዬ ነው ማስበው። ሰባተኛውን ሀገራዊ ምርጫ ስኬታማ ለማድረግ ደግሞ በርካታ ስራዎች እየተሰሩ ስለመሆናቸውም ተመላክቷል። ከስድስተኛው ሀገራዊ ምርጫ የተሻለ ዲሞክራሲያዊ ምርጫ ኢትዮጵያ ውስጥ ይደረጋል ብለን እናስባለን። ማን ይመረጣል የሚለውን የሚያውቀው ህዝቡ ቢሆንም በእኛ እምነት ግን የተሻለ ኢንክሉሲቭ ነገር ይፈጠራል ብለን እናስባለን። ያ እንዲሆን በእናንተ በኩል የምንፈልገው ቅድም እንዳልኩት ሰብሰብ ብላችሁ ጠንከር ብትሉ በእኛ በኩል መተው ያለብን መደገፍ ያለብን ነገር ካለ እኛም ለማድረግ ዝግጁ ነን። እኛን ወዳደራለን። እኛ ማሸነፍ እንደምንፈልገው ሁሉ የሚፎካከሩ ፓርቲዎችን ቢሳተፉ ይጠቅማል ብለን እናስባለን። ይሄን ስለምናስብ ይሄ እንዲሳካ ማክሲመም ጥረት እናደርጋለን። የእናንተን ድጋፍ ግን እንፈልጋለን።